ሩትዬ ጀግኒቷ የሴቶች ምሳሌ ቅመሟ እንግዲህ ልዕልቷ መታለች ማለት ነው በአዲስ ነገር። ይህ ፎቶ ግን የት ይመስላችኋል? ቤተሰብ የት ይመስላችኋል? ያወቃችሁ ኮመንት ላይ አስቀምጡ። ሩትዬ እንግዲህ ሰሞኑን ውጭ ሀገር የመሄድ ሀሳብ እየመጣላት ነበረ በጓደኞቿ በኩል። ውጭ ሀገር ሄዳ የፈለገችበት አገር ሄዳ ሁሉ ፕሮሰስ አልቆላት ተዝናንታ ትመለስ እያሉ ነበረ በተደጋጋሚ ማለት ነው። ያንን ሀሳብ እንግዲህ አስብበታለሁ ብላ ነበረ ይመስለኛል የተቀበለችው ይመስለኛል። ግን ፎቶውን አይታችሁታል እንዴት እንደተነሳች? ኦኤምጂ ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? በሰላም እኔ ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬ እንግዲህ በአዲስ ነገር መታለች። ፎቶ ፖስታ ነበረ። ፎቶ በጣም ቆንጆ ይህ በቃ ልበላችሁ ምን ልበላችሁ ሩትዬ ከነ ፈገግታዋ ከነ ሳቋ ተመልሳ መታለች ማለት ነው ይመስለኛል። አዲስ ነገር አለ። ትላንት አልመጣችም፣ ዛሬ አዲስ ነገር ይዞ ለመምጣት ይመስለኛል። ትላንት እየጠፋችው ትላንት በማንም ቤት ብቅ አላለችም ነበረ። ጓደኞቿ ናቸው እንጂ የመጡት እሷ አልመጣችም። አብርሽ የሚባለው ምን ልበለው በእናታችሁ እሱም አልመጣም። ሄርሜላ የምትባለው ሴትዮዋ አልመጣችም። እና ዛሬ የሆነ አዲስ ነገር እንጠብቃለን። አዲስ ነገር ጠብቁ ብላለች። እንግዲህ ሩትዬም እንደዚህ ልዕልት መስላ ከነሳቋ ከነፈገግታዋ መታለች ማለት ነው። የሴቶች ምሳሌ ጀግኒቷ እና ሩትዬ እንግዲህ ሰሞኑ በተደጋጋሚ ውጭ ሀገር እጂ እያሏት ነበር። ውጭ ሀገር በአንዴ ተነስቼ መሄድ አልችልም። በዛ ደግሞ ሕፃን ልጅ ገና የ2 ወር ልጅ አለኝ። ስለዚህ አሁን እንደ በፊቱ ዝም ብዬ ተነስቼ የሚሄድበት አይደለም፣ በደንብ ማሰብ አለብኝ በማለት ሀሳባቸውን ተቀብላ አስብበታለሁ ብላ ነበረ። በሀሳባቸው መሰረት ይመስለኛል። ይህ ፎቶ ግን አስቡበት እናንተ በደንብ ይዩት እሺ።